ጤና ይስጥልኝ እንደምንውላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ሰኔ 17 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓት ቡድን እየፈጸመ ላለው የግዳጅ ወታደራዊ ምልመላና አፈሳን ሽፋን ለመስጠት ያወጣውን አፋኝ ህግ ሁማን ራይትስ ዎች ማውገዙን፣ በሳውዲ አረቢያ የፍርድ ሂደታቸው ተቋርጦ የምህረት አዋጅ ከተሰጣቸው ኢትዮጵያውያን መካከል 320ዎቹ ወደ ሀገራቸው መመለሳቸውን፣ የፍትህ ሚኒስቴር የ10 ዓመት የሰብአዊ መብቶች አፈጻጸም ረቂቅ ሪፖርትን ለተመድ ከመላኩ በፊት ከኢሰመኮና ባለድርሻ አካላት ጋር ውይይት ማካሄዱን ጨምሮ ሌሎች ዜናዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የህወሓት ቡድን እየፈጸመ ላለው የግዳጅ ወታደራዊ ምልመላና አፈሳን ሽፋን ለመስጠት ያወጣውን አፋኝ ህግ ሁማን ራይትስ ዎች አወገዘ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዎች የህወሓት ቡድን የግዳጅ ወታደራዊ ምልመላ ለማካሄድና የሚነሳበትን ተቃውሞ ለመግታት ይረዳኛል በሚል አፋኝ ህግ እንዲሽር አሳስቧል። የመብት ተሟጋቹ ተቋማት ይህ የህወሓት አፋኝ ህግ ኤርትራ ከምትከተለው አስገዳጅ የብሔራዊ አገልግሎት ጋር መመሳሰል ያለው ነው ሲልም ተችቷል። ሁማን ራይትስ ዎች ትናንት ሰኔ 16 ቀን 2018 ዓ.ም ባወጣው መግለጫ የህወሓት ቡድን በክልሉ ለቀጠለው ውጥረት ሲቪል ሰዎችን በኃይል ለወታደራዊ የመለመለ መሆኑን በመግለጫው ገልጾ ይህን ድርጊቱን እንዳቆም አሳስቧል። በትግራይ ክልል በተለያዩ አካባቢዎች ከባለፈው መጋቢት ወር መጨረሻ ጀምሮ የህወሓት ቡድን ወጣቶችን በግዳጅ እያፈሰ መሆኑን ሲዘገብ ቆይቷል። ከመዝናኛና ከስራ ቦታዎች፣ ከመኖሪያ ቤቶች እንዲሁም ከቀብር ስነ ስርዓት ላይ ጭምር አፈሳን እንደሚያከናውን ነው የሁማን ራይቶች የፖለቲካ ፓርቲዎችና የመገናኛ ብዙሃን እየገለጹ ያሉት። እነዚህን ይፋዊ ሪፖርቶች በትናንትናው መግለጫው ላይ የጠቀሰው ሁማን ራይትስ ዎች ቤት ለቤት በሚደረግ አሰሳ ህፃናት ጭምር ለወታደራዊ ግዳጅ እየተመለመሉ መሆኑን አስታውቋል። ከግዳጅ ምልመላ በሚያመልጡ ሰዎች ምክንያት በየአካባቢው ያሉ የህወሓት ቡድን አመራሮችና ታጣቂዎች ቤተሰቦቻቸውን እንደሚቀጡ የሰብአዊ መብት ተሟጋቹ መረጃ እንደሚደርሰው ገልጿል። የሰብአዊ መብት ተሟጋች ድርጅቱ ባለፈው ግንቦት ወር መጨረሻ የህወሓት ቡድን ያወጣው አፋኝ ህግ እድሜያቸውና ጤናቸው በሚፈቅድላቸው የትግራይ ክልል ነዋሪዎች ሁሉ በግዳጅ በወታደራዊነት የሚመለመሉበትን ማዕቀፍ ያስወጣል። በአሜሪካ መንግስት የጉዞ እገዳ የተጣለባቸው የህወሓት ቡድን መሪዎች ይህንን ህግ በመጣሳቸውን ተከትሎ መሰረታቸውን በትግራይ ክልል ያደረጉ የፖለቲካ ፓርቲዎች ጠንካራ የተቃውሞ መግለጫ ማውጣታቸውም ይታወቃል። በሳውዲ አረቢያ የፍርድ ሂደታቸው ተቋርጦ የምህረት አዋጅ ከተሰጣቸው ኢትዮጵያውያን መካከል 320ዎቹ ወደ ሀገራቸው ተመለሱ። በሳውዲ አረቢያ የፍርድ ሂደታቸው ተቋርጦ የምህረት አዋጅ ከተሰጣቸው ኢትዮጵያውያን መካከል 320ዎቹ ወደ ሀገራቸው እንዲመለሱ መደረጉን የኢትዮጵያ ውጭ ጉዳይ ሚኒስትር ዛሬ ሰኔ 17 ቀን 2018 ዓ.ም ባጋራው መረጃ አስታውቋል። ተመላሾቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ አቀባበል እንደተደረገላቸውም ተገልጿል። የውጭ ጉዳይ ሚኒስቴር በዚህ ማብራሪያው ሪያድ የሚገኘውን የኢፌዴሪ ሚስዮንና ጅዳ የሚገኘውን ቆንስላ ጽሕፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት በሳውዲ አረቢያ ለእስር ተዳርገው የነበሩ 1655 ዜጎቻችን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው ማድረጉን አስታውቋል። ሚኒስቴሩ ህብረተሰቡ ከህገወጥ የሰዎች አዘዋዋሪዎችና በማህበራዊ ሚዲያ ከታጀበ ሐሰተኛ የማታለያ ድርጊት የውጭ ሀገር ጉዞ ራሳቸውን እንዲጠብቁም አሳስቧል። ህገወጥ የሰዎች አዘዋዋሪዎችን የህግ ተጠያቂ ለማድረግ የሚሰሩ ስራዎችን አጠናክሮ እንደሚቀጥልም የውጭ ጉዳይ ሚኒስትር ገልጿል። ሳውዲ አረቢያ በርካታ ኢትዮጵያውያን የሚገኙባት የመካከለኛው ምስራቅ ሀገር ስትሆን ከነዚህም ውስጥ ቀላል የማይባሉት በኢመደበኛ መንገድ ወደ ሀገራቱ የሚገቡ መሆናቸው ይነገራል። የፍትህ ሚኒስቴር የ10 ዓመት የሰብአዊ መብቶች አፈጻጸም ረቂቅ ሪፖርትን ለተመድ ከመላኩ በፊት ከኢሰመኮና ባለድርሻ አካላት ጋር ውይይት አካሄደም። የፍትህ ሚኒስቴር ከኢትዮጵያ ሰብአዊ መብቶች ኮሚሽንና ከሌሎች ባለድርሻ አካላት ጋር በመሆን ኢትዮጵያ የፈጸመቻቸውን ዓለም አቀፍ ስምምነቶች መሰረት በማድረግ ከ10 ዓመታት በላይ የተዘጋጀውን ሀገራዊ የሰብአዊ መብቶች አፈጻጸም ረቂቅ ሪፖርት ለተባበሩት መንግስታት ድርጅት ከመላኩ በፊት ግምገማና ውይይት ማካሄዱን አስታውቋል። ለድርጅቱ ልላክ የተዘጋጀው ረቂቅ ሰነድ በ10 ዓመታት ውስጥ በሀገራቱ ሰብአዊና ዲሞክራሲያዊ መብቶችን ለማክበርና ለማስከበር የተወሰዱ ህጋዊ፣ አስተዳደራዊና የዳኝነት እርምጃዎችን በዝርዝር የሚገመግም ሰፊና የተጠቃለለ ሪፖርት መሆኑ ተገልጿል። የምክክር መድረኩ ዋና ዓላማውም ሰነዱ ለተባበሩት መንግስታት ድርጅት ጉዳዩ ለሚመለከተው ኮሚቴ ከመላኩ በፊት ከተለያዩ አካላት ግብአቶችን በመሰብሰብ በረቂቁ ላይ
የሚታዩ ክፍተቶችን በመሙላትና ይዘቱን ይበልጥ ማዳበር እንደሚገባም የፍትህ ሚኒስትር አስታውቋል። ኢትዮጵያ የሰብአዊና ዲሞክራሲያዊ መብቶች አከባበርን ወደ ተሻለ ደረጃ ለማሳደግ በመንግስት ከተወሰዱ እርምጃዎች መካከል አንዱ ዓለም አቀፍና አህጉር አቀፍ የሰብአዊ መብቶች ስምምነቶች አባል መሆንና ተግባራዊ ማድረግ ነው ሲልም ሚኒስቴር መስሪያ ቤቱ አስታውቋል። የተፈረሙ ስምምነቶች በአባል ሀገራት ላይ በየጊዜው የአፈጻጸም ሪፖርት የማቅረብ ግዴታ እንደሚጥሉና ይህንን ሀገር አቀፍ ሪፖርትም ከሚመለከታቸው ባለድርሻ አካላት ጋር በመሆን የማዘጋጀት ህጋዊ ስልጣን ኃላፊነት የፍትህ ሚኒስቴር መሆኑን ተጠቁሟል። በውይይቱ ላይ ሰነዶች መቅረባቸውን የገለጸው ሚኒስትሩ ከኢትዮጵያ ሁሉንም አይነት የዘር መድሎ ለማስወገድ የወጣውን ዓለም አቀፍ ስምምነት እንደ አውሮፓውያን አቆጣጠር በ1976 ማጽደቁን፣ የመጀመሪያውን ሪፖርት በ1978 እንዲሁም ተከታዩ ወቅታዊ ሪፖርቶችን እስከ 2008 ድረስ ለተባበሩት መንግስታት ድርጅት አካል በየጊዜው አቅርባለች ሲል አስታውቋል። የሶማሌላንድ መንግስት ህጋዊ ሰነድ የሌላቸው የውጭ ሀገር ዜጎች በ10 ቀናት ውስጥ ሀገሪቱን ለቀው እንዲወጡ አዘዘም። የሶማሌላንድ የውጭ ጉዳይ ሚኒስትር ባወጣው አስቸኳይ መመሪያ መሰረት በሀገሪቱ ውስጥ ያለ ህጋዊ የመኖሪያ ቪዛ ወይም የሥራ ፍቃድ የሚንቀሳቀሱ ማናቸውም የውጭ ሀገር ዜጎች በ10 ቀናት ውስጥ ለቀው እንዲወጡም አሳስበዋል። ይህ ውሳኔ የሶማሌላንድ የውጭ ጉዳይ ሚኒስትር ከዚህ ቀደም በተደጋጋሚ ያወጣቸውን የነበሩትን ተመሳሳይ ውሳኔዎች በመከተል ያወጣው መሆኑን ያዘገበው ኢራና ኦንላይን ነው። ውሳኔው መንግስት የሀገሪቱን ብሔራዊ ደህንነት ለማስጠበቅ የሥራ ዕድሎችን ለሀገር በቀል ዜጎች ለማስረከብና የህገወጥ ስደተኞችን ቁጥር ለማወቅና በቁጥጥር ስር ለማዋል መሆኑን አስታውቋል። በመሆኑም በተቀመጠው ገደብ ውስጥ ሰነዶቻቸውን የማያስተካክሉ ወይም ሀገሪቱን የማይለቁ ግለሰቦች ላይ ጥብቅ ፍተሻ፣ እስራትና ከሀገር የማባረር እርምጃ እንደሚወስድ ሚኒስትሩ አስታውቋል። ከዚህ በተጨማሪም ማንኛውም የሶማሌላንድ ዜጋ ተቋም ወይም አከራይ ህጋዊ ሰነድ የሌለውን የውጭ ዜጋ መቅጠርም ሆነ ቤት ማከራየት በጥብቅ የተከለከለ ሲሆን ይህንን መመሪያ ተላልፎ በሚገኝ አካላት ላይ ከባድ የህግ ቅጣት ይቀጣልም ብሏል። ይህ አዲስ መመሪያ በሶማሌላንድ ውስጥ በተለያዩ የሥራ ዘርፎች ላይ ተሰማርተው በሚኖሩ በርካታ ኢትዮጵያውያንን ጨምሮ የጎረቤት ሀገራት ዜጎች ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችልም ተመላክቷል። አሜሪካና ኢራን ጦርነቱን ለማስቆም በተደረገው ስምምነት የኒውክሌር ምርመራና በንብረት እገዳ ዙሪያ አለመግባባት ውስጥ ገቡ ተባለም። የአሜሪካና የኢራን የሰላም ስምምነት ሂደት በሁለቱ ሀገራት መካከል በተፈጠረ አዲስ አለመግባባት ስጋት ውስጥ ወድቋል ተብሏል። በተለይም በኢራን የኒውክሌር ፕሮግራም ላይ ሊደረግ የነበረው ጥብቅ ቁጥጥርና በታገዱ የኢራን ንብረቶች መለቀቅ ዙሪያ የተቀሰቀሰው የሐሳብ ልዩነት ስምምነቱ ላይ ጥያቄ ፈጥሯል ተብሏል። ይህም አሜሪካ በኒውክሌር ፍተሻ ላይ ያላት ጥብቅ አቋም ከኢራን የሉዓላዊነት ጥያቄ ጋር መጋጨቱ ተገልጿል። ዝርዝሩን ደግሞ ዘሩፋይል ሀብታሙ እንደሚከተል ያቀርበዋል። አብራችሁን ቆዩ። አሜሪካና ኢራን ጦርነትን ለማስቆም በተደረገው ስምምነት የኒውክሌር ምርመራና በንብረት እገዳ ዙሪያ አለመግባባት ውስጥ ገቡ ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደተናገሩት ኢራን የኒውክሌር ምርመራዎችን ለዘላለም ለመፍቀድ ተስማምታለች ሲሉም ገልጸዋል። ሆኖም ኢራን በበኩሏ በድርድሩ ወቅት እንዲህ ያለ ምንም አይነት ቅድመ ሁኔታ ላይ አለመስማማትን በመግለጽ የሁለቱ ሀገራት ደካማ የሰላም ስምምነት እውን ሊሆን ስለመቻሉም ጥያቄዎችን ፈጥሯል። ሰኞ ዕለት በስዊዘርላንድ የመጀመሪያውን ዙር ድርድር የጨረሱት ሁለቱ ሀገራት ባለፉት ሳምንት ጦርነትን ለማቆም በተፈረመው ስምምነት ማዕቀፍ ውስጥ ዋና ነጥቦች በሆኑት ለኢራን ስለሚደረጉ የገንዘብ ማበረታቻዎች፣ ስለ ሆርሙዝ ባህረ ሰላጤ ቁጥጥርና እስራኤል በሊባኖስ እያካሄደች ስላለው ትይዩ ጦርነት እርስ በርስ የሚጋጩ መግለጫዎችንም ሰጥተዋል። ቢሆንም ትራምፕ ከኢራን ጋር የሚደረገው ድርድር በጥሩ ሁኔታ እየሄደ መሆኑን በፔንሲልቬኒያ በተካሄደው የድጋፍ ሰልፍ ላይ ተናግረዋል። ፕሬዝዳንቱ በጣም በጥሩ ሁኔታ እየተግባባን ነው ብለዋል። ጦርነቱ ላይ ያለው የሀገር ውስጥ ድጋፍ እየቀነሰ በመምጣቱ የትራምፕ የድምጽ መስጫ ውጤት እየቀነሰ የመጣ ሲሆንም የሪፐብሊካን ቁጥጥር ስር ያለው የሴኔት ፕሬዝዳንቱን በመቃወም ጦርነቱን ለማቆም ድምጽም ሰጥቷል። ይህም በፓርቲያቸው ውስጥ ያለውን መከፋፈልም አሳይቷል። ጥናቶች እንደሚያሳዩት 35 በመቶ የሚሆኑ አሜሪካውያን አሜሪካ አሁን ከኢራን ጋር ያላት አቋም ከጦርነቱ በፊት ከነበረው ይልቅ ደካማ ነው ብሎም ሲያምኑ 23 በመቶ የሚሆኑት ደግሞ የበለጠ ጠንካራ እንደሆነም ያምናሉ። ምንም እንኳን ዘላቂ ሰላም ይኖራል የሚለው ጉዳይ እርግጠኛ ባይሆንም ዋሽንግተንና በቴህራን መካከል የተደረገው የመጀመሪያው ዙር ስምምነት በተለምዶ ከዓለም አቀፍ የኢነርጂ አቅርቦት 1/5 የሚያስተናግደውን የሆርሙዝ ወሽመጥ እንደገና እንዲንቀሳቀስም አስችሏል። ትራምፕ እንደተናገሩት የነዳጅ ዋጋው ከጥሬ ዕቃ ዋጋ መውረድ ጋር ተያይዞ ዝቅ ባለመደረጉ የነዳጅ ኩባንያዎች እንዲመረመሩ ለፍትህ ሚኒስትር ነግሬያለሁም ሲሉም ገልጸዋል። የነዳጅ ዋጋ እኔ ከማውቀው ይልቅ
በበለጠ ፍጥነት መውረድ መጀመር አለበት ሲሉ በማህበራዊ ሚዲያ ገጻቸው ላይም ጽፈዋል። የተባበሩት መንግስታት የባህር ላይ ትራንስፖርት ኤጀንሲ ኢራን ስትራቴጂክ የውሃ መስመሩን በዘጋችበት ወቅት ቀርቶ ለነበሩ 11000 መርከበኞች የነፍስ አድን ስራ እየሰራ መሆኑን አሳውቋል። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ሳቢያ መርከበኞቹ ከባህረ ሰላጤው አካባቢ ለመውጣት ሳይችሉም ቆይተዋል። የተመድ ማሪታይም ባለስልጣን እንደተናገረው ከኢራን፣ አሜሪካ፣ ኦማንና ሌሎችም የባህረ ሰላጤው ሀገራት እንዲሁም የማሪታይም ባለድርሻ አካላት ጋር በመተባበር መጠነ ሰፊ ኦፕሬሽን ይካሄዳል። ማክሰኞ ዕለት በጋራ መግለጫቸው ኢራንና ኦማን የውሃ መስመሩን በሌላኛው ወገን የሚቆጣጠሩት በውሃ መስመር ላይ ያላቸውን ሉዓላዊ መብት አጽንኦት ሰጥተው ከሚመለከታቸው በትራፊክ እንቅስቃሴው አያያዝ ጋር እንደሚሰሩም ገልጸዋል። ኦማን በበኩሏ የሆርሙዝ ባህረ ሰላጤን ለማቋረጥ ለሚፈልጉ መርከበኞች ጊዜ ኮሪደር ለመፍጠር ከዓለም አቀፍ የባህር ላይ ድርጅት ጋር መተባበሯን ገልጻለች። በሰላም ስምምነቱ ምክንያት የሰቀቀን ስሜት የሚሰማቸው የባህረ ሰላጤው አጋሮችን እየጎበኙ ያሉት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደ ማንኛውም የመጨረሻ ስምምነት አካል ኢራን በባህረ ሰላጤ ውስጥ ቀረጥን እንድታስከፍል እንደማይፈቀድላትም ተናግረዋል። ስምምነቱ በሊባኖስ ያለውን ጦርነት ጨምሮ በአስቸኳይ እንዲቆም፣ በአሜሪካ በቴህራን ላይ የተጣሉ ማዕቀቦች እንዲነሱና በውጭ ሀገራት የታገዱ የኢራን ንብረቶች እንዲለቀቁም ይጠይቃል። እንዲሁም ለኢራን መልሶ ግንባታ የ$300 ቢሊዮን የኢንቨስትመንት ፈንድም ያካትታል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለቱ የዜና ላፍታ የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን